እንጠይቃለን አሉ እዛ ሳውዲ የምናውቃቸው ልጆች ጽፈን ደግሞ በቃ ዝም በይ እባክሽ። ይሄንን ባፍ ማድረግ አይደለም በስነ ስርዓት ማድረግ ነው። በውን ማድረግ ነው ባፍ አይደለም። በቃ እንትን ማስረጃቸው ይሰጠን እዛ መኖራቸው። እዚህ ቤት እንዴት አመሻችሁ? እንዴት ነሽ ፍቅርዬ? ደህና ነኝ አልሐምዱሊላህ። እኔ የምላችሁ ውዶቼ እዚህ ላይ አሁን ያም ሃይሚን ሰደሏት ምናምን ተባለ። አሁን እነሱ እዚህ ላይ እየባሰባቸው እንጂ እየቀነሱ አይመጡም። እኔም እያየሁ ነውና በነገራችን ላይ እኔ ላይ አልገባም። ሂዱ ግቡና ተናገሩ። አይደለም እኔ የምልሽ ኦኬ፣ ለምን እዛ ገብታችሁ አይደለም እኔና ለምን ትፈራችኋላችሁ? ይኸውልሽ ታው እንዴት ነው ከድንጋይ ጋር እኔ ፈርቼ አይደለም ላይቭ አልገባም። አሁን እናንተ ሳይገሱ እነሱ ሲናገሩ ለምን ምን ማለት ነው? ልክ እነሱ ስትናገር ይመጣሉ። ሁሉም መልስ ለመስጠት ይመጣል። እነሱ አይሰሙም። እነሱ እንዳይሉ እና ልጅቷ ቀንና ለሊት ተቀጥቶ ቢሆን ደግሞ ምን ነበር የሚባል ነገር አለ። በቃ ብሎክ አድርገሽ ማለፍ ነው ገኒ። ሁሉንም ነገር እኮ እንትን ብላት ይኸውልሽ ገኒዬ እኔ እንደሱ ማለት የፈልጌ አይደለም። እኔ እናት መጀመሪያ ስሚኝ። አሁን እያልኩ ያለሁት ይሄ ሁሉ የሚያሰድባት ብሩክ አይደለም ወይ? የልብ የሚወዳት የልብ የሚያፈቅራት ከሆነ የሚያስከብራት እሱ ነው። በቃ ማንኛውንም ነገር እሱ ከሷ ጋር ፍቅር ካለው ሁሉንም ነገር ዜሮ አድርጎ ማስከበር የሚችለው እሱ ብቻ ነው። እኔ ሃይሚ ስታለቅስ ቀርቶ አይደለም ወላሂ ቢላሂ ነው የምልሽ። እንደዚህ በፎቶ ከሳያት ሲዘቀዝቋትም ሲሰድቧትም ሳይ ነው በቃ እኔ ለራሴ በጣም ውስጥ የሚሰበረው ማለት ነው። እሱ በሚሰራው ስራ አይደለ እንደ ሃይሚ የምትሰደበው። ለምን የሱን የራሱን ስርዓት ለምን አያስተካክልም? እዚህ ጋር እሱ ነው ማስከበር ያለበት። እሱ አላስከበራትም። ማንም ሊያከብራት አልቻለም። ልጅቷም ማለት ነው። እሷ የዋህ ነች፣ ንጹህ ልብ ስላላት ንጹህ በጣም እኔ እውነት ልንገርሽ ወላሂ ቢላሂን ከማያቸው ሴቶች ሁሉ በላይ ነች። ግን ንጹህ ሰው ደግሞ በቃ በእንደሱ መልሶ አላገኘም። ገባሽ? እና እዚህ ላይ አሁን የሚያስከብራት እሱ ነው፣ ማንም ሰው አይደለም። እኔ ከሌ ቢባል የሴት ልጅምባ መሬት ላይ አያርፍም። እሷ ስታለቅስ ወላሂ እንኳን አይደለም ወደንስ ለቅሶ የሃይሚ ለቅሶ የአንድ ሰው እንባ መሬት ላይ አያርፍም። ነገው ለሱ ምን አለው? እንዴት ነው እህት ባይኖረው ተጨርስበት በእንቱ ተጨርስበት ፕሊዝ በእናት ተጨርስበት ተማከረገችውን ሐሳቧ እህት ባይኖረው እንኳን ሴት ልጅ ነገጧት ይወልዳል። በሴት ልጅ ላይ ቢሆን ይሄ ነገር ደስ ይላል ወይ ብሎ ማሰብ አለበት። እና ማስተካከል አሁን በሱ የሱን ስልክ የምታውቁ ካላችሁ ወይም የጓደኞቹን በውስጥ ማለት ነው እሱ ነው ማስከበር የሚችለው። ማንም ሰው አይናገራትም እሱ ካስከበራት ማለት ነው። ይሄን ነገር እሱ ንገሩት በቃ። እሺ እናመሰግናለን። እኔ የምለው አሁን እስቲ ገኒ ይሄ ነገር ማለት ነው መወያየት አለብን። ራሱን የቻለ ርዕስ ስለሆነ ይሄኛው አጀንዳ ራሱን የቻለ ነው። ገብቶሻል? በጣም ነው የበዛው። በጣም ዛሬ አሁን ሂጂና በአንዱ ስልክሽ ተመልከቺ። በጣም ነው የሚያመው፣ በጣም ነው የሚያደማው። እንዴት እንደሚያርጉ ብዙ ጊዜ አሁን እኔ እነሱ ምን እያሉ ካፋቸው የሚወጣው ስለማልፈልግ ነው። ብዙ ጊዜ በቃ የሚሰድቧን ነገር መስማት ስለማልፈልግ በጣም ነው የሚያጠፋው። በጣም ነው የሚቀፋው። በጣም ይቀፋል ላለመስማት። ገባሽ? ስለዚህ ይሄንን ሁሉ እኔ እንጃ እንግዲህ እሷም በዚህ ልክ እንደምን መሰደቡን እንደፈለገች እንደዚህ አይነት ስራ ጦሷን ወጥቶ ራሷን እንትን ብላ ብትቀመጥ እኔ ደስ ይለኛል። በቃ አሁን የዛሬው ደግሞ ምንድነው የሚያሰድባት? እሷ ስትሰደብማ አይናገሩም እነሱ በቃ አዎ ጋኒና ዩዘር እንደዛ አሉት። ቤት ተከፍቶ መቅዲበት እንደዛ ብለውት እሱን ይሄንን አጠንጥኑ ባያቸው ምድረ አህያ ዱዝ ማለት ነው። እዛ ገብተው አይናገሩም። እሷ የምትሰደብበትማ እያንዳንዷ ደስ ይላቸዋል። ማመልከቱ ይችላሉ። አድመው ማመልከቱ ይችላሉ። ሁላቸውም ደስ ይላቸዋል። ተው አንድ ሰው እኛን ሲቃወሙ የነበሩ እስቲ እነሱ ወንድ ናቸው እና ተወልዳቸዋል። ሄደው እዛ ቤት ሄደው እስቲ አስተያየት ይስጡ። እስቲ ሄደው ይናገሩ። ተው አትስደቧት ይበሉ። አይሉም። ስንት መርዝና ባብ አሉ። ስንት መርዝና ባብ ለዛሬ ገብተሽ አሰደብሽው እሱን ከምትሉ ሂዱና እዛ እስቲ ያስቁሙ።
ምድረ አህያ ማለት ነው። ሂዱና ልጅቷ የምትሰደብበት ቦታ እኔን መቃወም ትታችሁ ሂዱና እስቲ እዛ ሂዱና እስቲ። እኛማ አልሰደብንም፣ እኛማ መከር ነው፣ እኛማ ሰው አረግናቸው። አይገርማችሁም? እናንተ ምክር ተገልብጦ ለእናንተ ስድብ ነው። እስቲ እናንተ ጀግና ናችሁ። እያንዳንድሽ አቅሻለሁ ስምሽን ብጠራ ማለት ነው። ሂዱና እስቲ እሷ ሂዱና አስቁሙ። እናንተ ጎበዝ ናችሁ። ሂዱ እስቲ። አዎ መግዲ ቤቷን አስከፍታ እሱን አሰደበች ምትይ ሂጂና እዛ ሄደሽ አስቁሚያ። ወንድ ነሽ አንቺ። አይሰሙም፣ እኛን አይሰሙም። መርጦ አልቃሽ ናችሁ። መርጦ አልቃሽ እያንዳንድሽ አቅሻለሁ። መርጦ አልቃሽ ናችሁ እናንተ ማለት አይገርማችሁ? እናንተ ናችሁ እንደውም እነሱን እያበረታታችሁ ያላችሁት። እኛስ አልሰደብንም እሱን። እኛስ ተናገርን እንጂ አልሰደብንም። የተሰማንና ባየነው ቪዲዮ ነው አስተያየት የሰጠነው። ቤቷን ከፍታ አሰደበች ብሎ ስንቱ አኮረፈኝ። ባናትሽ ተተካይ አኮረፍሽኝ አላስኮረፍሽኝ ምን አባሽ ታመጫለሽ ከኔ ጋር? ሄዱና አስቴዱና እሱ አስቁሟ ልጅቷ የሚሰርቧትን። እውነት እናንተ ለብሩክን የምትቆረቆሩ ከሆነ እንግዲህ ሚስቱ ነች። መቼም ባልን ወዶ ሚስት መጥላት አይቻልም። ሚስትን ጠልቶ ደግሞ ባልን መውደድ አይቻልም። ሄዱ መርጦ አልቃሾች፣ መርጦ አልቃሾች። አየናችሁ እኮ ጉዳችሁን አየናችሁ። ቆሻሾች እንዴ እዚህ ቤት ስናወራ ቆይ መግድ ቤት ያሉት ብሩኬን የሚጠሉ ብለው ነው በራሳቸው አስተሳሰብ አሉ። ደግሞ አሉ ሁለቱን ደጋፊ ነው የሚሉ ደግሞ አንዳንድ ማይሞች አሉ። የትልቅ ቅሌታማ ቆይ ይሄንን ከሚቃወሙት ትክክለኛ እነሱ ሃይሚና እኛ ሲለያዩ ብለን ሳይሆን እኛ አስተያየት እስከዛሬ ወር ከምናምን አፋችንን የምንከፍተው ከድርጊቱ እንዲቆጠብና ሴት ስለሆነች ለምንድን ነው የሴት ልጅ ጥቃት በሚለው ነው አይደል እንዴ? እንጂ ሁለቱ እንዲለያዩ ፍላጎትም የለንም፣ ፈልገንም አናቅም፣ አስበንም አናቅም። እነሱ ግን እኛን የሚያስቡት እኛ የሱ ጠላት እንደሆነን ሁለቱን እንድንለያይ አለያይተን እሷ ለሌላ ሰው ለመዳር እንዳሰብን ይሄን ነው። ጆሮ እኔ ብዙ ነገር እሰማለሁ። ገብቶሻል? የዚህ ቤት መሰብሰብ እነሱን ደም እንባ የሚያስቀዝናቸውና በአፍንጫቸው የሚወጣ እውነትን ስለምናወራ ነው። ታዲያ ለምንድን ነው ሃይሚን ጠዋት ማታ ሲዘቀዝቁ ስለዛ ቤት ማውራት ያቃታቸው? ለምንድን ነው? እኔ ጥያቄ አለ። አሁን ሁሉም ተከፋፍሎ ወደ 7 እና ወደ 6 ቤት ይከፈታል። የሃይሚና ብሩክ ደጋፊ ነው ብለው ቆይ ገንዬ ኮሜንት ቢያጥለቀልቁት ራሱ ይሄንን ኮሜንት ግን እነሱ ወይ እኔን ወይ አንቺን ሲያዩ ወይ ቀይሩና እኛ ያፋታን ሳይሆን እየተመካከለ ነግርሽ እኮ ነው። ዛሬ የሰማሁትን ነግርሽ እኮ ነው። እኛ እያስማማን ነው እንጂ ልናለያ አይደለም። አንዳንድ ሰዎች ከታች አላችሁ ይላሉ። ምድረ ማሃይም ዶንቆሮ እዛ ሂጂና መጀመሪያ ራስሽን ህይወት ኑሪ። ማሃይም እኔስ አንድ ልጅ ወልጃለሁ። ምንም አባሽ አታመጭም። እኛ ልናለያ አይደለም። እኔ ብሩኬን አፍቅሬው አይደለም እንደ ወንድሜ ስለማየው ሃይሚንም እንደዛው እንደ እህቴ ስለማይ እንዳይለያዩ ስለምንፈልግ ነው። እዚህ ጋር ባትሪ ውጥር አይደለም የምንጮው። ግን እናንተ እንደምን እንደምታስቡን አላችሁ። ሁለቱ ደጋ ስም አልጠራም። ሁለቱ ግን ሰላም ሆኖ ቀለበትና ሰርግ ሳይ ግን እያንዳንድሽ ቤት ስምሽ የጠራውኝ እዚህ ጋር አዋርድሻለሁ። እናንተ እባብ ናችሁ። እናንተ ራሳችሁ አልተሳደባችሁም እንጂ ትልቅ እባቦች ናችሁ። ለምን እስከዛሬ እንደዚህ ልጅቷ ስትሰደብ ቤት ከፍታችሁ የምትሰብኩት ስብከት የውሸት ስብከት፣ በቃ ሆድ የሚነፋ ስብከት። ዛሬ ላይ መንግስታችን የሚሰብከን ስብከት የውሸት ስብከት እንደሚሰብከን እናንተም እንደዛ ናችሁ። ለምን ዝም አላችሁ? ትክክለኛ ፍቅር ካላችሁ ለሃይሚም ለብሩኬም ለምን እነዚህ ልጆች ለምን ፈራችሁ? እኛ ስንናገር ብቻ ነው ሁላችሁም ሆላችሁ የምትነሱት። ለምን 3 እና 4 5 6 አካውንት አለሽ። እያንዳንድሽን ያውቃችኋለሁ። አለግባ እንጂ ቤታችሁ እያንዳንዳችሁ እዚህ ገብታችሁ የምታወሩት ሌላ ነው፣ እዛ ከነሱ ስር የምትጽፉት ኮሜንት ሌላ ነው። ግን እግዚአብሔር ይፍረደው። እውነት እግዚአብሔር ካለ የሴት ልጅ እንባ እግዚአብሔር ይፍረደው። እኔ አንድ ቀን በዘቀዘቁኝ እንዴት እንደታመምኩኝ አውቃለሁ። ምን አረገች እችልች? ምን ስለበደለች ነው የምትዘቀዘቀው? ህይወታችሁ ይዘግዘቅ፣ አይለፍላችሁ ሰርታችሁ መቼ ሀገራቸው አይግቡ። እንደዚህ አይነት ቤት እንደመቃወም የመቅደስ ቤት ሰብስበው መጣች ይላሉ። ሸኳካ አሽሟጣጭ ሁሉ እድሜሽ እኮ በቪዲዮ ብትወጪ እኮ እዚህ ግቢ ማትበይ። በመጀመሪያ ፀጉርሽን ተሳድል ምርእከካ መግዲ በውስጥ እያንዳንዷን ዛሬ እነግርሻለሁ። ልካችሁን እነግራለሁ። እኔ አንድ የምሽክሌ ባለጌዎች እኛ ስለሞት ነው የቆምነው። የሚገባቸው ድንጋዮች ናቸው። በዛ ላይ ትልልቆቹ
እኔ ምን እንደሚፈልጉ ራሱ አይገባኝም። ከሁለቱ ህይወት ውስጥ የሁለቱን ህይወት ዝብርቅርቅ ማድረግ የሚፈልጉት እዚህ ገስት ላይ ቁጭ ብሎ የሚነጋገሩት የተከፋፍለው አንዴ እሷን ቪዲዮን ሲያዩና ምን አለ መሰልሽ ዘርዬ እኛ በቪዲዮን የተነተነን ያለ ነው አይደል እንዴ? ስለ እውነት ከሆነ አንቺ ወይ ልታለያይ አይደለም ገኒ ልታለያይ አይደለም፣ ሁላችንም እዚህ ገስት ያሉ ልጆች ልናለያያቸው ሳይሆን ከድርጊቱ ተቆጥቦ የሚያደርገውን ነገር ትቶ አንድ ላይ እንዲሆኑ ነው። ግን እኛ ድንገት እንኳን ምን እያወሩንሽ ከስር ካዩሽ ወሬ ያስቀይሱልሻሉ ብታይ መጣችላሉ። አሬ አባቴ አምላክ አናታችሁ ላይ የሚያበሳጨኝ እኮ ፍርዬ የሚያበሳጨኝ ነገር ምንድነው? ሁለቱንም ደጋፊ ነን ብለው ልክ ኢየሱስም ሲጠራ አንድ ሰው ስለሱ ትክክል አይደለም፣ ይሄ ልጅ እየተበላሸ ነው፣ ይሄ ልጅ መጥፎ ነገር ውስጥ እየገባ ነው ሲሉ ይመጣሉ። በኮሜንቱ በምኑ ይትመረመሳሉ ብታያቸው። ለምን እነዚህ ባለጌዎች እነዚህ ትክክለኛ ደጋፊ ከሆኑ ለምንድን ነው ሁለቱ መናገር ያቃታቸው? የለየላቸው እነሱ ይሻላሉ። እነዚህ ሁለት ፎቶ አድርገው የሚሰሩ ስራ ትልቅ ሰው እንመርቃለን እኛ ለነሱ ዱዓ እናደርጋለን። ዋት ዱዓ ለምን አያደርጉም ለሴቷ? ለዚች ላንተ ፍሬ ልጅ በዛ ላይ ቆይ ገን እየጨምሪበት በዛ ላይ ስራ ነው እያሉ የሚያበረታቱት እንደዚህ እሷ እየተሰደበች እየተዋረደች እየተሰደበች እንዲየተቦጣንት እያረጉበት ይሄ ነገር እስኪ ዛሬ ይሄዱ እስኪ ኮሜንቱን ያጥለቅልቁት እስቲ። ኮሜንት እኮ ዋጋ አለው እኮ ምንድነው ይላል እኮ ቲክቶክ ያያል እኮ። ለምን እንደሱ አያረጉም? እነዚህ ልጆች ለምንድን ነው እንደዚህ ቁጭ አድርገው እንድትሰደብ ስለሚፈልጉ አይደል እንዴ? ውስጥ ለውስጥ ለምን እውነት የማያማቸው ከሆነ እውነት የሴት ልጅ ነገር እንዲህ ያደር አንዷ ምን አለች? ከዚህም በፊት ሾርት ሜሞሪ ነው እንደ ያላችሁ። ከዚህም በፊት ምን አለች? እኔ እንደዚህ ህይወቴን ለማስጠፋት ያስደረሰኝ ሴቶቹ ናቸው ብላለች። ሴቶቹ ታስጠያለሽ እንዲት ያለሽ እያሉ እና እነዚህ ስንት ህይወት የሚያጠፉትን ቁጭ ብሎ ያያል ቲክቶክ ላይ ቁጭ ብለው። እቺ ልጅ የሆነ ነገር ቢፈጠርና የሆነ ነገር ውስጥ ብትገባ በእነሱ ነው፣ እነሱ ናቸው ይሄን እያስደረጉት ያሉት። እሱም እነሱን እየተከተለ ጋለሞታ ሴት እየተከተለ ዋቶይ ነገር ይኸውልሽ የኔን ድምጽ እያመጣች ትልቅ ሴት ናትኝ። ማነው ስሙ? ማነው? ብሩክ መኮንን ነዋ። ጀግናው ታዋቂው ትላለች። ታዋቂው ትልቅ ሴትዮ እኮ ናት። የእናትየውን ፎቶና የአይሚን ፎቶ አድርጋ ውሸቷን ተመልከቺ። እነዚህ ናቸው ህፃናቶቹን እየበሉ ያሉት ቁጭ ብለው እዚህ ቲክቶክ ላይ። እናንተ ስለዛ ታወራላችሁ። እሱ እናቱ ወንድሙ እንደዛ ቢሆን አይደል እንዴ ወተው እንደዛ ተንቀጥቅጠው ወታ እንደዛ ያለችው? የኔን ቤተሰብ ዘግዝቁ፣ የኔን ቤተሰብ አድርጉ፣ የሰው ቤተሰብ አትንኩ ያለችው ወታ እንዴ? ፍርዬ በጣም ነው የሚያመው። ሲነጋ እሷን እኮ እኛን ሲሆን ይቃወማሉ፣ እነሱን አይቃወሙም። አያዋን ፈርቶ ዳውል። እኛ ምን አልዘቀዘቅን? እኛ አስተያየት ተናገርነው። ለምንድን ነው ስለሷ መናገር? ለምን አቃታቸው? እዛ ቤት መናገር አይደለም መቅዲ ቤት ትክክለኛ ነገር ኮሜንቱ የመቅዲ ቤትማ ትክክለኛ ነገር ነው። ፍትህ ነው የሚፈልገው የመቅዲ ቤት ቢያቆይ ይጠቅማቸዋል። እኔ ቤት አይደል እንዴ? እኔ ቤት እኮ ነው ስራ መሆኑን እያወቁ እና ስራ መሆኑን ካወቁ ማንም ይሰድቧታል ልጅቷን። ሄዱና እዛም ንገሯ። ስራ መሆኑን እናውቃለን እኮ መቅድዬ። ዝሙት ነው አያስተምረንም ይቁም ነው እኮ ያልናቸው። እነዚህ መሀይም እንዴት እንደሚያስቡ እኮ ጠዋት ማታ ቲክቶክ ይሙላቸው። እኛ እያልን ያለ ነው ይቁም፣ እያመጣ አይምሯን እንትን አይበላት፣ ንግግር ይስተካከል፣ ሴት አያንጋጋ ነው እኮ እያልን ያለ ነው። ስራ መሆኑን ማናንተ አትነግሩንም እኮ። እነሱ ለምንድን ነው እንደዚህ የሆኑት? ለምን ይመስልሻል እንዴ? እሱ እያንጋጋ ያመጣል። የሚመጡት ሴቶች ዛሬ አሁን የኛንን የምንናገረው እኛ ብቻ ነን ስለሷ እንጂ ሌላው ማንም አይናገርም። መቅዲ ቤት አልተከፈተም እንዴ? እዛ ቤት እና ከለ ቤት አልገቡም እንዴ? ኧረ በስመ አብ። እኔ ቤትማ ምን አለ? ምንም የለም እኔ ቤት። እስቲ ሄዱና እዛ ግቡና እስቲ አትስደቡ። ስራ ነው ምን ሆናችኋል? ስራ መሆኑን እያወቃችሁ አትስደቡ በሉ እስቲ። ወንድ ናችሁ፣ ወንድ ናችሁ። አይሰሙም፣ እነሱ አይሰሙም። እነሱ ይሳደባሉ። ለምን እዚህ ይሳደባሉ ታዲያ? እየመጡ ልጆቹን ሊያለያዩ ነው እያሉ ስንት ነገር ሲያደርጉ አልነበር እንዴ? እነሱን ለምንድን ነው እንደዛ ማለት ያቀጡት? እኮ ገንዬ
ፎቶአቸው እንዳይዘቀዘቅ እኮ ነው ማኪያ። ለምን ብለው ሞኝነት እንኳን ይኸውልሽ እንኳን የመንግስትን ፎቶ ተዘቅዝቋል። ፎቶ መዘቅዘቅ ብርቅ ነው እንዴ? ይሄ እኮ የእንትን ስራ ነው እኮ። ይሄ እኮ ፋርነት እኮ ነው። ይዘቅዝቁ። እነሱ ምን ስራ አላቸው? ምድረ እብድ በፎቶ ያለው ይሄን ፈርታው ነው እዛ ገብቶ ኮሜንት የማይጽፉት። ይሄን ፈርታው እነሱ ዝም ብለው እንደዚህ ናቸው። ጉማሬ የመሰለች እዛ ተቀምጣ ድምጧን በቃ ታያቸው። አሁን የሚደረገው ነገር እኔ እኮ ስሚማ ፍርዬ አሁን ወደ ለሌላ ነገር ሳይሆን እኛንም ስራ ነው ይሉናል። እዛም ደግሞ ሄደው ለምን ተሰርበው እሱ እኮ ነው የምልሽ። ለምን ይላል? ለምን ብለው ስራ ነው አትስደቧት። ስራ መሆኑን እያወቃችሁ ለምንድን ነው የምትሰድቧት ብለው እዛም ይናገሩ። አዎ እነሱ የሚታያቸው መግቢ ቤት ተከፍቷል እንዲህ ሲሉ ነበር፣ ዛሬ እንዲህ ሲሉ ነበር ይሉናል። በቃ እንዴ አራጥሮ እንዴት ነው እነሱ እኮ የልብ ልብ እኮ ንቀው እኮ ነው እንዴ እነዚህ ቁጭ ብለው ልክ ሲነኩ ሲፈልጉ የፈለጉትን ያወራሉ፣ ሲፈልጉ ትሙት ይላሉ። ያ ራሱ እኮ ትሙት ብለው የሚሉት ራሱ እኮ ለነሱ እኮ በጣም በጣም ዴንጀርስ ነው የሚሆነው። ለነሱ በህግ እኮ ያስጠይቃቸዋል። እንዴ ትሙት እያሉ ሚዲያ ላይ ቁጭ ብለው እንዴ ይሄ እኮ ከመግደል እኮ አይተናነስም። እንዴት ነው የሚያዩት? ይሄንን ምን ይላሉ? ተው አይሰሙም። ምንድነው የማይሰሙት? ማናቸው እነሱ?